ሰላም ደህናላችሁ ክቡራትና ክቡራን የሰዓቱን ዜና እናቀርብላችኋለን። አብራችሁን ቆዩ። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ቋሚ ወዳጅና ቤተሰቡን እንላለን። የኢራን መሪ ተቃዋሚዎች ትራምፕን ለማስደሰት እየሞከሩ ያሉ ነውጠኞች ናቸው ሲሉ ተናገሩ። የኢራን የበላይ መሪ አያቶላህ አሊ ኻሜኒ የጸረ መንግስት ተቃዋሚዎችን የአሜሪካ ፕሬዝዳንትን ለማስደሰት እየጣሩ ያሉ ችግር ፈጣሪዎች ናቸው ብለዋቸዋል። ኢራን ለመንግስታቱ ድርጅት የጸጥታው ምክር ቤት አሜሪካ አመጽን ገፋፋትና ሰፊ የሆነ ውድመት እንዲደርስ ተቃዋሚዎችን በመጠቀም የወቀሳ ደብዳቤ አስገብታለች። ትራምፕ በበኩላቸው ኢራን ከባድ ችግር ውስጥ መግባቷን ተናግረዋል። በኢኮኖሚ ቀውስ ምክንያት ተቀስቅሶ ሰፊ የኢራንን ክፍል ያዳረሰው ተቃውሞ 13ኛ ቀኑን የያዘ ሲሆን የእስላሚክ ሪፐብሊክ አገዛዝ አብቅቶ ንጉሳዊው እንዲመለስ ጥሪ ቀርቧል። በተቃውሞው ቢያንስ 48 ተቃዋሚዎችና 14 የጸጥታ ኃይሎች አባላት መገደላቸውን የሰብአዊ መብት ተቋማት አስታውቋል። በአገሪቱ የኢንተርኔት አገልግሎት የተቋረጠ ሲሆን አርብ ዕለት በቴሌቪዥን ቀርበው መልእክት ያስተላለፉት አያቶላህ አሊ ኻሜኒ አሻፈረኝ ባዮችን አስጠንቅቀዋል። እስላሚክ ሪፐብሊክ ወደ ስልጣን የመጣው በበርካታ መቶ ሺህ ሰዎች ደም መሆኑን ሁሉም እንዲያውቅ አድርጉ፣ እናም ሪፐብሊኩ ይህንን በሚክዱ ሰዎች ፊት አይወድቅም ሲሉ የ86 ዓመቱ መሪ ተናግሯል። ለተሰበሰቡ ደጋፊዎቻቸው በኋላ ላይ ባደረጉት ንግግርና በብሔራዊ ቴሌቪዥን ጣቢያው በተላለፈ ንግግራቸው ደግሞ ኢራን ለአጥፊ አካላት መልስ ለመስጠት አታበቃም ብሏል። የኢራን መንግስትም ድርጅቱ በአምባሳደር አሜሪካ በኢራን ውስጥ ጉዳይ በመዛት በማነሳሳትና ሆን ብላ ለመረጋጋትና ግጭትን በማበረታታት ጣልቃ እየገባች ነው ሲሉ ለተመድ ባስገቡት ደብዳቤ ከሰዋል። ተቃውሞ ከጀመረ ወዲህ ከ48 ተቃዋሚዎች ግድያ ባለፈ 2277 ሰዎች መታሰራቸውን መቀመጫውን አሜሪካ ያደረገው ህርና የተባለ የዜና ወኪል ገልጿል። በኖርዌይ የተመሰረተው የኢራን የሰብአዊ መብቶች ድርጅት ደግሞ ህጻናትን ጨምሮ ቢያንስ 51 ተቃዋሚዎች መገደላቸውን አስታውቋል። ቢቢሲ ፐርዣ ከነዚህ ውስጥ የ22 ሟቾች ቤተሰቦችን አነጋግሮ ማንነታቸውን ማረጋገጥ መቻሉን የተነገረው ከአረብ ሀገራትና ከቱርክ ጋር ሆነን እስራኤልን እናስወጣለን ሲሉ የሶማሊያው ፕሬዝዳንት ተናገሩ። የሶማሊያው ፕሬዝዳንት ሀገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ ተናግሯል። ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን በተላለፈ ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉ ከሰዋል። እስራኤል ሶማሊያ የግዛቱ አካል አድርጋ ለምትቆጥራት ሶማሌላንድ እውቅና ከሰጠች በኋላ ይህንን ውሳኔዋን ለመቀልበስ መንግስት ቸው አጋር ከሚላቸው ሀገራት ጋር በመተባበር እርምጃዎችን እየወሰደ መሆኑ ተነግሯል። እስራኤል በፍልስጤማውያን ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያ አትወረርም፣ አትከፋፈልም በማለት ከአረብ ሀገራትና የቅርብ ወዳጇ ከሆነችው ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ዝተዋል። እስራኤል ከ2 ሳምንታት በፊት ለሶማሌላንድ የሀገርነት እውቅናን በመስጠት የመጀመሪያው ሀገር መሆኗን ተከትሎ ሶማሊያ ሌሎች ሀገራትና ተቋማት ተቃውሟቸውን አሰምተዋል። ነገር ግን እስራኤል እውናን የምትሰጠው ወይም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸና አሳውቃለች። ከቀናት በፊትም የውጭ ጉዳይ ሚኒስቴሯን ወደ ሶማሌላንድ በመላክ ይፋዊ ጉብኝት አድርገው የተጀመረው ግንኙነትም እንደሚጠናከር አሳውቃለች። ሩሲያ ብዙም በማትጠቀምበት የኦሬሽኒክ ሚሳይል ዩክሬን ላይ ጥቃት ፈጸመች። ሩሲያ ኦሬሽኒክ ባሊስቲክ ሚሳይልን በመጠቀም በዩክሬን ላይ ጥቃት መሰንዘሯ ተነግሯል። በሐሙስ ምሽት በኪየቭ በተፈጸመው በዚህ ጥቃት 4 ሰዎች ሲገደሉ 25 ሰዎች ደግሞ ቆስለዋል። ጥቃቱን ተከትሎ ለሰዓታት ከፍተኛ ድምጽ የተሰማ ሲሆን ሰማዩ በፍንዳታ ብርሃን ተጥለቅልቋል። ሞስኮ ከዩክሬን ጋር ባላት ጦርነት ኦሬሽኒክ የተጠቀመችው ለሁለተኛ ጊዜ ነው። ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር ታህሳስ 2024 ማዕከላዊ ዲኒፕሮን ለመምታት ነበር። የሩሲያ የመከላከያ ሚኒስቴር ጥቃቱ በታህሳስ ወር መጨረሻ በቭላዲሚር ፑቲን መኖሪያ ቤት ላይ ለደረሰው የዩክሬን ድሮን ጥቃት ምላሽ ነው ተብሏል። ኪየቭ ጥቃቱን አልፈጸምኩም ስትል አስተባብላለች። ሚኒስቴሩ የኦሬሽኒክ ጥቃት ኢላማ ምን እንደሆነ ባይገልጹም ከእኩለ ሌሊት በፊት የወጡ የማህበራዊ ሚዲያ ቪዲዮዎች በምዕራባዊቷ የላይቪቭ ከተማ ዳርቻ ላይ በርካታ ፍንዳታዎች ነበሩ። የዩክሬን ባለስልጣናት የባሊስቲክ ሚሳይል ጥቃት
ከፖላንድ ድንበር 60 ኪሎ ሜትር ርቀት ላይ በምትገኘው በላይቪቭ መሰረተ ልማት ላይ እንደተፈጸመ አረጋግጧል። ኦሬሽኒክ መካከለኛ ርቀት ያለው ሃይፐርሶኒክ የባሊስቲክ ሚሳኤል ሲሆን እስከ 5500 ኪሎ ሜትር ሊወነጨፍ ይችላል። ሚሳኤሉ ወደ ኢላማው ሲቃረብ ደግሞ ወደ በርካታ ክፍሎች የሚበታተን ሲሆን የታለመለትን ኢላማ የሚያጠቁ አረሮች እንዳሉት ተነግሯል። በዚህም ሚሳኤሉ ልዩ የሆኑ ተደጋጋሚ ፍንዳታዎችን በደቂቃዎች ልዩነት ያስከትላል። እንዲህ አይነቱ ጥቃት ከአውሮፓ ህብረትና ከኔቶ ድንበር አቅራቢያ መፈጸሙ ለአውሮፓ አህጉር ደህንነት ከባድ ስጋትና ለትራንስ አትላንቲክ ማህበረሰብ ፈተና ነው ተብሏል። ጥቃቱ የተሰነዘረው የፑቲንን ቅዠቶች ለመመለስ ነው ሲሉ በታህሳስ ወር የፕሬዝዳንቱ ቤትን ኢላማ አድርጓል ስለተባለው የሽብር ጥቃት ጠቅሷል። የአውሮፓ ህብረት ጥቃቱ ተፈጽሟል መባሉ ላይ ጥርጣሬ እንዳለው ወዲያውኑ አሳውቋል። ባለፈው ሳምንት ግን ዶናልድ ትራምፕ እንደዚህ አይነት ጥቃት ተፈጽሟል ብለው እንደማያስቡ ተናግረው ነበር። ላቪቭ ጨምሮ ሌሎች ምዕራባዊ ክልሎች ሐሙስ ምሽቱ ኢላማ ተደርገው ነበር። ከኪየቭ ላይ በተፈጸመው ጥቃት ከ12 በላይ ሚሳኤሎችና በመቶዎች የሚቆጠሩ ድሮኖች ጥቅም ላይ መዋላቸው ተነግሯል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በአሁኑ ጊዜ የአሜሪካ በሀገራቸው ላይ ወታደራዊ እርምጃ እንደምትወስድ የሚያመላክት ተጨባጭ ስጋት አለ ብለው እንደሚያምኑ ተናገሩ። ፔትሮ ይህንን ያሉት ትራምፕ ኮሎምቢያ ላይ ወታደራዊ እርምጃ ለመውሰድ ከዛቱ በኋላ ሲሆን ዩናይትድ ስቴትስ ሌሎች ሀገራትን እንደ አሜሪካ ግዛት አካል አድርጋ ትመለከታለች ብሏል። ፕሬዝዳንቱ አሜሪካ ዓለም ላይ ተጽዕኖ ከመፍጠር ከዓለም ወደ መነጠል አደጋ እያመራች ነው ሲሉ አስጠንቅቀዋል። የትራምፕ አስተዳደር በወንጀልና በህገወጥ መንገድ ወደ አሜሪካ የገቡ ስደተኞችን ለመቆጣጠር የሚደረገውን ዘመቻ የሚያስፈጽሙትን የአሜሪካ የኢሚግሬሽንና የጉምሩክ ተቆጣጣሪ ኤጀንሲ ወይም አይስ መኮንኖች እንደ ናዚ ብርጌዶች እየሰሩ ነው ሲሉ ከሰዋል። በቢቢሲ በፕሬዝዳንቱ ንግግር ዙሪያ ዋይት ሀውስን አስተያየት ቢጠይቅም ምላሽ ማግኘት አልተቻለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ የተፈጸመውን ጥቃትና የኒኮላስ ማዱሮን በቁጥጥር ስር መዋል ተከትሎ ኮሎምቢያውያን ኢላማ ያደረገ ወታደራዊ ዘመቻ ጥሩ ይመስላል ማለታቸው ይታወቃል። ትራምፕ በተደጋጋሚ ፕሬዝዳንት ፔትሮ እንዲጠነቀቅ ቢናገሩም ፕሬዝዳንቱ ግን ይህንን ዛቻ አዘል አስተያየት አጥብቀው አውግዘዋል። ትራምፕና ፔትሮ ረቡዕ ምሽት በስልክ ከተነጋገሩ በኋላ ትራምፕ የኮሎምቢያ አቻቸውን በዋይት ሀውስ በቅርብ ጊዜ ውስጥ እንደሚያገኟቸው ገልጸው ነበር። ትራምፕ ከስልክ ውይይቱ በኋላ ረቡዕ ዕለት በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩ ጽሑፍ ከፔትሮ ጋር ያደረጉት ውይይት ታላቅ ክብር ሲሉ አሞካሽተውታል። በወቅቱ አንድ የኮሎምቢያ ባለስልጣን ውይይቱ ከሁለቱም ወገኖች ዘንድ የ180 ዲግሪ ለውጥ የታየበት ነው ብለውታል። ነገር ግን ሐሙስ ዕለት የፔትሮ ለቢቢሲ በሰጡት ቃለ ምልልስ ላይ የነበራቸው የንግግር ቃና ግንኙነቱ ምን ያህል እንደተበላሸ ጠቁሟል። ፕሬዝዳንት ፔትሮ ከትራምፕ ጋር የነበራቸው የስልክ ውይይት 1 ሰዓት ያህል የፈጀ ለቢቢሲ ተናግረው አብዛኛውን ጊዜ የወሰደው እኔን የሚመለከት ጉዳይ ነው ሲሉ ተናግረዋል። ፕሬዚዳንት ትራምፕ በኮሎምቢያ ስላለ አደንዛዥ ዝውውርና ሀገሪቱ ስለ ቬንዙዌላም በላቲን አሜሪካ ዩናይትድ ስቴትስ የሚመለከት ምን እየተካሄደ እንደሆነ አተኩረው መነጋገራቸውን አብራርተዋል። በመጨረሻም ዩናይትድ ስቴትስ ኦፍ አሜሪካ ትልቅ ቀውስ ውስጥ ገብታለች። የኢሚግሬሽን ተቆጣጣሪዎች በአንዲት ሴት ላይ የፈጸሙትን ግድያ ተከትሎ ይህንን ግድያን በመቃወም በተለያዩ የአሜሪካ ከተሞች ለሁለተኛ ቀን ተቃውሞ ቀጥሏል። የ37 ዓመቷ ሬኒ ኒኮል ጉድ በመኪናዋ ውስጥ ሳለች በጥይት መገደሏን ተከትሎ ከሐሙስ ጀምሮ በሚኒያፖሊስ፣ በሂውስተን፣ በሲንሲናቲ፣ በዋሽንግተን፣ በፊላደልፊያና በሌሎችም ከተሞች ዛሬ አርብና ቅዳሜ ድረስ ተቃውሞዎች አደባባዩን አጥለቅልቀውታል። አንዳንዶች የስደተኞችና የጉምሩክ ተቆጣጣሪው ተቋም እንዲፈርስ የሚጠይቁ ጽሑፎችን ይዘው የታዩ ሲሆን ሌሎች ግድያው በተፈጸመበት ቦታ ላይ አበባና ሻማ በመለኮስ የጸሎት ስነ ስርዓት አካሂደዋል። የአሁኑ ግድያ የተፈጸመው ከ5 ዓመት በፊት ፖሊሶች ጆርጅ ፍሎይድ የተባለ ጥቁር አሜሪካዊን በጭካኔ ከገደሉበት ስፍራ አቅራቢያ ነው። በወቅቱ በመላው አሜሪካ ለሳምንታት የዘለቀ የዓለምን ትኩረት የሳበ ከባድ ተቃውሞ መካሄዱ አይዘነጋም። ይህ በእንዲህ እንዳለ ኦሪገን ግዛት ፖርትላንድ ውስጥ 2 ሰዎች በፌዴራል የድንበር ጥበቃ አባላት በጥይት ተመተው መቁሰላቸው ተነግሯል።
የሀገር ውስጥ ዜና ጨምረንላችሁ የዛሬውን የዜና መርሃ ግብራችንን እናበቃለን። ስለ ቻይና ውጭ ጉዳይ ሚኒስቴርና የኢትዮጵያ ግንኙነትን ትንሽ እንበላችሁ። የቻይና ውጭ ጉዳይ ሚኒስቴር በኢትዮጵያ ያደረጉትን ጉብኝት ተከትሎ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያወጡትን የጋራ መግለጫ ታይዋን ተቃወመች። በሶማሌላንድ የሚገኘው የታይዋን ተወካይ ጽህፈት ቤት ኢትዮጵያ ታይዋን የማትነጠል የቻይና አካል እንደሆነችና ለአንድ ቻይና መርህ ያላትን ድጋፍ አረጋግጣለች መባሉ የሐሰተኛ የይገባኛል ሀሳብ የተካተተበት ነው በማለት ተቃውሞ አሰምቷል። ጨምሮም የኢትዮጵያ መንግስት የተዛባውን በቻይና ኮሚኒስት ፓርቲ የተቀናበረ ፕሮፓጋንዳን በመቀበል ማስተጋባቱ በእጅጉ እንዳሳዘነው በመጥቀስ ታይዋን በቻይና ኮሚኒስት ፓርቲ ስር ተዳድራ እንደማታውቅ አስታውቋል። በተባበሩት መንግስታትና በስሩ ባሉ ድርጅቶች ውስጥ ጭምር ታይዋን በቻይና እንደማትወከል በማስታወስ የትኛውም ሀገር የታይዋንን ህልውና የመካድ መብትም ሆነ ስልጣን የለውም በማለት ኢትዮጵያ አንጸባረቀችውን አቋም ተቃውሟል። አክሎም የኢትዮጵያ መንግስት በጭፍን የቻይና መከተል እንዲሁም ቻይና ቀጠናዊ ሰላምንና መረጋጋትን ለመጉዳት ሆን ብላ የምታሰራጨውን ሀሳብና ድርጊት መቀበል እንዲያቆም ጥሪ አቅርቧል። ቻይና የታይዋን ደሴትን እንደ አንድ አመፀኛ ተገንጣይ የግዛቷ አካል አድርጋ የምትቆጥራት ሲሆን ከቀሪው ግዛቷ ጋር መዋሃዷ አይቀሬ መሆኑን ታምናለች። ለዚህም የአንድ ቻይና መርህን በመከተል በኃይል ጭምር የማዋሃድ ፍላጎት አላት። የራሷ አስተዳደር ያላት ታይዋን ህገ መንግስት በዲሞክራሲያዊ መንገድ የተመረጡ መሪዎችና ጦር ሰራዊትም ያላት ሀገር ናት። ምንም እንኳን በይፋ ነጻ ሀገርነቷን ባታውጅም ራሷን እንደ ሉዓላዊ ሀገር ነው የምትቆጥረው። ቻይና የትኛውም የዓለም ሀገር ለታይዋን የሀገርነት እውቅናን እንዲሰጥ የማትፈቅድ ሲሆን ከሀገራት ጋር የሚኖራት ግንኙነት የአንድ ቻይና መርህን እንዲቀበሉ ትፈልጋለች ተብሏል። ክቡራትና ክቡራን ለሰዓቱ የነበሩን ዘገባዎች እነዚህን ይመስላሉ። በሌላ ሰዓት ወጃ እስከምንገናኝ ሰናይ ጊዜ ይሁንላችሁ።